ኢማን في قلوبكم በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር እያረጀ እንደሚሄደው ሁላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆን ያልተንከባከባችሁት እንደሆን እያረጀ ይሄዳል። ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያረግልህ አላህን ጠይቁ አሉ ነብዩ አለይሂ ሰላም። ዛሬ መጠበብን ያመጣው መጨነቅን ያመጣው እኔ የሚገርመኝ እየበላን እየጠጣን ያሳምርለት ለመላ ቤተሰቡ እዚህም ላሉ ሀገር ቤትም ወንም በተለያየ ሀገር ለሚኖሩ መላው ቤተሰብ አላህ መጽናናትን ይስጣቸው። ያው ሁላችንም ቀናችን ሲደርስ እቺን ዱንያ ለቀን ወደ እውነተኛው ሀገር መሄዳችን የማይቀር ነው። ግን ሁሌም እንደምለው የሙስሊም ባህሪ መሆን ያለበት ሞት ሲመጣ ወይንም ከቤተሰብ አካል አንድ ሰው ሲሄድ ብቻ ማስታወስ ሳይሆን ሙስሊም ሁሌም ሞትን ያስታወሰ መኖር ግዴታው ነው። መቼ እንደምትመጣ ባናውቅም መምጣቱ አይቀርም። የምንሄድበትም ዓለም ምን አይነት ዓለም እንደሆነ አናውቀውም። ስለዚህ ሁሌም ኢንሻአላሁ ተዓላ አላህ Subhanahu Wa Ta'ala ጥንካሬውን ይስጠን ኢማኑን ይስጠን። ለእንደዚህ አይነት ነገር ሁሌም ራሳችንን ከሚያዘጋጁ ሰዎች አላህ ያድርገን። ይሄንን ካልኩ በኋላ እንግዲህ ማስታወስ ካለብኝ የዘመናችን ጣጣ ሚል አርዕስት ትንሽ ላስታውሳችሁ። ዛሬ ላይ ትልቅ በሉት አዛውንት በሉት ጎልማሳ በሉት እዚህ ሚኖርና በተለያየ ዓለም ላይ ሚኖር ሁላችንንም ሳናውቅ የነካን በሽታ አለ። እሱም ምንድነው? የዲፕሬሽን የስትረስ። በተለይ ውጭው ዓለም ላይ የምንኖር ሙስሊሞች እኛ ከምናውቀው ነገር የሆነ ነገር ትንሽ የተቀየረብን እንደሆን ከምስጋናው ይልቅ የሚቀድመን መበሳጨት ነው አይደል እንዴ? ዋሻውኝ ይሄ ባህሪያችን ስለሆነ ነው፣ አብረንም ስለምንኖር ነው። ግን እኛ ሙስሊሞች ማወቅ ያለብን አላህን የሚያክል ጌታ አላህ እስከሰጠን ድረስ ከእምነቶች በላይ ደግሞ እስልምናን አላህ እስከሰጠን ድረስ ከነቢያቶችና ከመልእክተኞች በላይ ደግሞ አላህ Subhanahu Wa Ta'ala ሙሐመድን የሚያክል ነብይ እስከሰጠን ድረስ ወላሂ መጨነቅ ባህሪያችን መሆን የለበትም። ይሄንን ስል የሰው ልጅ በዱንያ ውስጥ በሚኖርበት ሰዓት አይጨነቅም አይከፋም ማለት አይደለም። ነገር ግን አላህን የሚያክል አላህ ጌታ እስካለን ድረስ ከእምነቶች እስልምናን የሚያክል እምነት እስካለን ድረስ ከነቢያትና መልእክተኞች ነብዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው ባህሪ መሆን የለበት። ለምን አላህ አለና አላህን ያለው ሰው የጎደለው ነገር አለ እንዴ? አለ እንዴ? ስለዚህ ጭንቀቱ መጠበቡ ኬት መጣ የተባለ እንደውም ሰዓት ስላሌለን ማርዘምም ማለት ነው ስለማልፈልግ ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደ ነው። ማወቅ ያለብን ኢማን እኛ ባሰብነው ቦታ አይደለም የሚቀመጠው፣ ይጨምራል ይቀንሳል። ሲጨምር ሰውየው ውብ ይሆናል፣ እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ አህዋል ይገባል። ያ የኢማን መግደል መጨመር የሚያመጣው ነው። ለዛ ነው ነብዩ አለይሂ ሰላቱ ሰላም ኢማሙ ጠብራኒ ኢማሙ ሐኪም ኢማሙ ደይለሚ
ከአብደላህ ቢን ዐምር በዘገቡት ሐዲስ ውስጥ ነቢ ዓለይሂ ሰላቱ ወሰላም ምን አሉ? ኢነል ኢማነ ለየኽለቁ ፊ ጀውፊ አሐዲኩም ከማ የኽለቁ ተውቡ ፈሰሉ ላህ አን ዩጀዲደል ኢማነ ፊ ቁሉቢኩም። በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር እያረጀ እንደሚሄደው ሁላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆን ያልተንከባከባችሁት እንደሆን እያረጀ ይሄዳል። ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያደርግላችሁ አላህን ጠይቁ አሉ ነቢ ዓለይሂ ሰላቱ ወሰላም። ዛሬ መጠበብን ያመጣው መጨነቅን ያመጣው እኔ የሚገርመኝ እየበላን እየጠጣን ዛሬ እኽዋኒ ወላሂ ሆስፒታል ሄደን እኮ ብናይ ብዙ ነገር አለ አይደል እንዴ? እኔና እናንተ አሁን እዚች ቁጭ ብለን ምን ተነፍሳትን እስትንፋስ መተንፈስ የሚፈልጉ ብዙ እህት ብዙ ወንድሞች አሉ። እኔና እናንተ ዛሬ ተመግበን የቀረውን ሳጃችን ማለት ነው ሳይሳሳ ጋርቤጅ ውስጥ ያስገባነው ምግብ ምን ነው እኔ አግኝቼ በበላው እሚል ደግሞ ብዙ አለ። ወዳችንም አልহামዱሊላህ አልጎደለው። እኔና እናንተ አርፈንበት የወጣነውን ቤት ሚያላገኘ ምን ነው መጠለያ ቢኖረኝ ብሎ የሚመኝ ብዙ አለ። የጎደለን ነገር የለም። የጎደለን ነገር ቢኖር ወላሂ በውስጣችን ያለው የኢማን ጉዳይ ነው። ያንን ነው ያጣነው እንጂ የጎደለን ያነሰን የጠፋ ነገር አለ እንዴ? የለም ወላሂ። ስለዚህ ችግሩ የት ነው ያለው የተባለ እንደውን ኢማን ጋር ነው። አላህ Subhanahu Wa Ta'ala ኢማኑን ይስጠን። በኢማኑ አላህ Subhanahu Wa Ta'ala ውብ ያድርገን። ወላሂ ኢማን በቀልብ ውስጥ እየጨመረ በሄደ ቁጥር በህይወት ውስጥ ድንቅ ነገሮችን እየሰራ ነው የሚሄደው። ኢማን ካለ የበላይን ሳይሆን የበታችህን ነው እንድታይ የሚያረግ። ኢማን ካለ ባለህ ነገር ተብቃቅተህ እንድትኖር ነው የሚያረግ። ኢማን ካለ ከመጨነቅ ይልቅ ደስታን ነው የምትመርጠው። ኢማን ካለ ከሲያኒስ ሌሎች ሰዎች መኖር የማይችሉትን ህይወትን መኖር ትችላለህ። ለዛም ነው ኢብራሂም ቢን አድሃም ረህመቱላሂ ዐለይሂ ለው يعلم الملوك وابناء الملوك ما نحن فيه من السرور والنعم لجادلونا عليه بالسيوف እኛ ያለንበትን የኢማኑን የዲያኒ የዕልሙን የኢባዳውን ደስታ መላያኒ ንግስታትና የንግስታት ልጆች ማለት ነው ቢያውቁ ኖሮ እኛ ያለንበትን ደስታ እኛ ያለንበትን ጸጋ በሰይፎቻቸው ተዋግተው ይቀበሉን ነበር ይላል። ይሄንን የሚለው ኢብራሂም ቢን አድሃም ረህመቱላሂ ዐለይሂ እናንተ ዛሬ በልተን የዋልነው ምግብ ሳገኝ ብዙ ቀን ያሳለፈ ሰው ነው። ለዛም ነው ኢብራሂም ቢን አድሃም ረህመቱላሂ ዐለይሂ ከለታት አንድ ቀን ቤታቸው ውስጥ ዞር ብለው የሚበላ ፈልገው አጡና ያለው ከቤታቸው የደረቀ ዳቦ ወይንም እንጀራ ነበር። ያንኑ ሰብስበው በውሃ አርጥበው ጨዋ ጨምረውበት ከበሉ በኋላ ምን አሉ? አልহামዱሊላሂ الذي رزقني هذا وكم ممن لا يجد هذا አላህ እነን የረዘቀኝ ምስጋና ይግባው። የበሉት እኮ ደረቅ እንጀራ በረጠበ ውሃና በጨው ነው። እኔና እናንተ ግን ዶሮ እየበላን ስጋ እየበላን ሁሉም ሳይጎለበን ጭንቀታችን ሌላ ነው። ከምናውቀው ነገር ትንሽ እንዲህ ያለ እንደውን በቃ አይደለ እንዴ? እንቅልፍ የለ መበሳጨት ነው፣ ራስ ማከክ ነው። በቃ ኑሮ የጠበበ ከዛ በኋላ አሁን የኖርነውን ህይወት መልሰን ማንኖር ነው የሚመስለን። ያ እንዳልኳችሁ ይሄንን የሚያመጣው የኢማን ማነስ። እዚህ ውስጥ ብርሃን እየጨለመ ብርሃን እያነሰ ሲሄድ ለሌላ ነገር ነው እየጋበዘ ከሚሄደው። ግን በውስጥ ያለው ብርሃን እየጨመረ በሄደ ቁጥር ወላሂ አላህ በሰጠ ነገር እየተብቃቃ ደስተኛ ይሆን የበላዩን ሳይሆን የበታችን እያየ ለካይም አለ እያልክ እያመሰገንክ እንድትኖር ያረጋል። ያጣነው ኢማን ነው ኢኽዋኒ።
ሁሌም አላህን Subhanahu Wa Ta'ala መጠየቅ ያለብን መማፀን ያለብን ነገር ቢኖር ኢማን ነው እንዳልኳችሁ ኢማን ካለ ድንቅ ነገር ነው የሚሰራው አንድ ታሪክ ልንገራችሁ ቢላል ኢብኑ ረባህ ረህመቱላሂ ረዲየላሁ ዐንሁ አርዳ ቁረይሾች ማለት ነው ምን ያክል ስቃ እንዳቀመሱት ምን አይነት እንግልት እንዳስተላለፈ ሁላችንም ማለት ነው የዚህም ተከታዩን ማለት ነው ሰዎች እናውቀዋለን አይደል እንዴ በዛ ለያኒት በዛ በረሃ ውስጥ በዛ ሙቀት ውስጥ በሆዱ ላይ ድንጋይ ያስቀመጡ ቁረይሾች እኛም እንለውን በል ያላልክ እንደውን ቅጣቱ ይጨምራል ሲሉት ነበር ግን የቢላል ረዲየላሁ ዐንሁ መልስ ምን ነበር አሐዱን አሐድ ነበር የሚለው ቢላል ረዲየላሁ ዐንሁ ግን ያ ሁላ መከራ ካለፈ በኋላ ሰሃቦች ማለት ነው ቢላልን ጠየቁት ቢላል ሆይ ያኔ እነ ኡመያና መሰሎች ያንን ሁላ መከራ በዛ ሙቀት በዚህ ማለት ነው በረሃ ሲያቀምሱክ እንዴት ነበር ተቋቁሞ ያለፍከው አሉት ቢላል ምን ነበር ያለው مزجت حلاوة الإيمان بمرارة العذاب فطقت حلاوة الإيمان مرارة العذاب فصبرت الله يستنين يا إيمان طفتنا قريش كم يسقايون سقايغا أدبالكوتيلا الله يستنين يا إيمان طفتنا قريشوچنين كميكتون مالن قطات غا وسنون አልፎ የኢማኑ ጥፍጥና ያንን አሸንፎ በዛ ምክንያት ቅጣት ሳይመስለኝ ቀርቶ በዛ ነው የታገስኩት ይላል ይሄንን ያመጣው ኢማን ከቀልብ ሲገባ ከቀልብ ማለት ነው ሲኖር ድንቅ ነገር ነው የሚሰራው ለዛም ነው ሄራቅላ አባ ሱፊያንና የአባ ሱፊያን ጋር የሚሄዱትን ሰዎች ተይዘው ወደሱ መጥቶ ስለ ነብዩ አለይሂ ሰላቱ ወሰለም ብዙ ማለት ነው ከጠየቀ በኋላ አቢ ሱፊያንም ሳይዋሹ ስለ ነብዩ ባህሪ ሙሉ ለሄራቅላ ከነገሩት በኋላ ሄራቅላ ምን ነበር ያለው وكذلك الإيمان إذا خالطت بشاشته القلوب አሁን የነገርከኝን ድንቅ የሆኑ ስለ ነብዩ መሐመድ የነገርከኝን ነገር እሚሰራሉት በቀልብ ውስጥ ማለት ነው አላህ ለሰው ልጆች ፈልጎ ሲያስቀምጥ እሚበራው የኢማን ብርሃን ነው አለ ሄራቅላ ስለዚህ ኹዋኒ ምንም አላነሰንም والله ያነሰን ኢማን ነው ዲፕሬሽን የሚያመጣው የኢማን ይሄንን ስል ግን ሙእመን አይጨነቅም አይጠበብም ማለት አይደለም ያለንበት ማለት ነው ምድር የት እንደሆነ አንርሳ ኹዋኒ አላህ ዱንያን ሲፈጥራት የመከራ የሁስቃይ የእንግልት ማለት ነው ምድር አርጎ ነው ይፈጠራት ፍራሽ እንድትሆንልን አንጠብቅ አንድ ቀን የሳቅን እንደሆነ አንድ ቀን እናዝናለን አንድ ቀን ያዘንን እንደሆነ ደግሞ አንድ ቀን እንደሰታለን ይህ አላህ ለዱንያ የሰጣት ባህሪ ነው ለዛም ነው ኢማሙ አህመድ ረህመቱላሂ ዐለይሂ سئل إمام أحمد متى يجد العبد طعم الراحة إمام أحمد هوي باريو مالنو عندو يا قلب راحة يا قلب مرغاغات مش ነው የሚያገኘው ብሎ ተጠየቁ ኢማሙ አህመድ ረህመቱላሂ ዐለይሂ ኢማሙ አህመድ ለጠያቂው ሲመልሱ ምን አሉ عند أول قدم يضعها في الجنة مؤمن ማለት ነው የዚችን ዱንያ መከራ ረስቶ ከዚች ጭንቀት ተገላግሎ ራሃና መረጋጋትን የሚያገኘው አንድ ግሩ ማለት ነው ጀነት መግባቷን ሲያይ ብቻ ነው አሉ يقول لذا يقول ربي جل وعلا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب إلى الله سبحانه وتعالى يجنة سوج يدنيا مكرا رستو جنة كقبوبوا على من يلالو الحمد لله الذي أذهب عنا الحزن በዱንያ ስንጨነቅበት ስንጠበብበት የነበረውን መከራ አስወግዶ ዛሬ ላይ ማለት ነው ለጀነት ያበቃን ጌታ ምስጋና ይግባው በማለት አላህን ያመሰግናሉ ሐታ ከሲራጥ በፊት ማለት ነው ራሃ የለም ለዛም ነው አንዱ سأل الرجل أحد التابعين متى أطمئن
አንድ ሰው ማለት ነው አንድ መልካም ሰው ታቢዒን ጠየቃቸው እንደው ቀልቤ መች ነው የምትረጋጋቸው ሲሉት إذا تركت الصراط وراءك صراطን አልፈህ ማለት ነው ሲራጥ ከበስታ ጀርባ መሆኑን ስታውቅ የዛን ጊዜ ነው የምትረጋጋው ስለዚህ ኸዋኒ ባጭሩ ለማለት የፈለኩት ዲፕሬሽን አያስፈልግም ስትረስ አያስፈልግም ጭንቀት አያስፈልግም አላህ በሰጠህ ነገር ደስተኛ ሆነህ ለመኖር መሞከር ሁሌም ነፍስያክ ጭንቀትንና ሐዘንን ስትነግር ካንተ በታች የሚኖሩትን አስታውስ የቦምብ ማለት ነው መከራን የሚያስተናግዱ የረሃብን መከራ የሚያስተናግዱ የሰላም ማጣትን የሚያስተናግዱ የቤት ማጣትን የሚያስተናግዱ ቤተሰብን ማለት ነው በማጣት የሚያስተናግዱ ዛሬ ወንድም ነገ እህት ተነጎዳ አባት ያንም ያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው ያመሰንገግ ከዲፕሬሽንና ከስትረስ ዓለም እየወጣህ ለመኖር ፈልግ والله ያጣነው ነገር የለም እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው والله ኢማን ቢኖር ባለን እንደሰታለን ኢማን ቢኖር የበላያችንን ሳይሆን የበታቻችንን እያየን እየተደሰትን እንኖራለን ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው በያየያንን እንኖራለን ዛሬ ላኪን ኢማን ያነሰ የኢማን ጉድለት ነው ያለን እንዳልኳችሁ ምእመን አይጨነቅም ማለት አይደለም አይጠበብም ማለት አይደለም እንዳልኳችሁ ምንኖርባት ዱንያ አላህ በመከራና በዙ እንግልትን የተፈጠረበት ዓለም ላይ ነው ምንኖረው ግን ያም ቢሆን ግን ሙስሊም ተረጋግቶ መኖር ራሱን ያየማን ያረጋጋ መኖር ግዴታው ነው والله ካልሆነ ኢኽዋኒ ከተበሳጨን ባለን ነገር መረጋጋት ካልቻለን የላየላዩን እያየን የበታችን እየረሳን ማለት ነው እምንኖር ከሆነ እጣፋንታችን ደስታ ሳይሆን በተቃራኒው ማለት ነው ሌላ ነው የሚሆነው አላህ Subhanahu Wa Ta'ala ኢማኑን ይስጠን አላህ በኢማን ከተባቡ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ባላቸው ነገር ተብቃቅቶ የሚኖሩ አላህ ያድርገን የበላያቸውን ሳይሆን የበታቻቸውን እያዩ እያመሰገኑ ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ነስር ላጡ ነስሩን ይስጣቸው ኢኽዋኒ ብዙ ጊዜ ስለ ነስር ለምንድነው አላህ ማያግዘን ለምንድነው አላህ እንዲማያረገን እንላለን አይደል ግን እኔ ጥያቄ ሁላችሁንም መጠይቃችሁ እውነት ለነስሩኛ በቂ ነን ወይ እውነትኛ አሁን ያለን ሙስሊሞች ማለት ነው ለነስር ሐቅ ያኒ ነስርን ሐቅ አድራጊ ነው ወይ ለምን እንዳልኩ ታውቃላችሁ ሰላታችን ራሱ መልሰን ስናይ ኩል ሩቃት ሂዱ ምን አይነት ሰላት እንደሆነ ሁላችንም እያየነው ኸዋኒ ነስር በቀላሉ የሚመጣ ነገር አይደለም ነስርኛ አልመነው ማታተኝተን አልመነው ጧት ስንነሳ በቀላሉ የምናገኘው ነገር አይደለም ስለዚህ ነስር ስለ ነስር ከማልቀሳችን በፊት ስለ አላህ ገዛ ከማልቀሳችን በፊት ሁላችንም ወደ ሌላ ምንቀስረውን ጣታችን ወደ ራሳችን መልሰን ሁላችንም ራሳችንን እንፈትሽ እኔ ከኔ ከአላህ ጋር ያለኝ አላቃ ምን ይመስላል የሚለውን መጀመሪያ ወደ ሰው የሚቀሰረው ጣት ወደ ራሱ መልሶ ተቀሰው ወደ ራሳችን መልሰን ቀስረን እንፈትሽው ያኔ ችግሩን ነስር ለምን እንደራቀን ነስር ለምን እንዳላገኘን ያላህ ገዛ ለምን እንደራቀን የዛን ጊዜ ሊገባን ይችላል ግን እንዲምን ቀስር ከሆነ እንዲማንል ከሆነ والله ነስር አንጠብቅ አላህ Subhanahu Wa Ta'ala ነስር ያጡትን አላህ ነስር ይስጣቸው አላህ ማለት ነው ቤተሰቦቻቸውን ሁሉ አላህ Subhanahu Wa Ta'ala በመትኩ መልካሙን አላህ ይተካላቸው الله በዚህ ሰዓት የታመሙትን ሁሉ አላህ ይፈውሳቸው የተራቡ የተጠሙትን ሁሉ አላህ ያብላ ያጠጣቸው አላህ በዚህ ሰዓት እኔ ተጨንቄያለሁ ብሎ ለብቻቸውን ቁጭ ብሎ ወደ አላህ ማለት ነው ሮሯቸውን የሚያሰሙትን ሁሉ አላህ ማለት ነው
ሩሯቸውን ሰምቶ አላህ እንደው ማለት ነው ነስሩን ይስጣቸው። በዚህ ሰዓት ወላሂ ሞቶ ወደ ቀብር የሚገቡ አሉ። አላህ ማለት ነው የሚሄዱበትን ቤት አላህ ያሳምርላቸው። ሰከራት ላይ ያሉትን ሁላ አላህ ሰከራቱን ያግራላቸው። እኛንም አላህ እኹወል ኢስላሚያ አላህ በመሐከላችን ይመልስ። አንዳችን ለአንዳችን የሚያዝን፣ አንዳችን ለአንዳችን ችግር ለአንዳችን ችግር የሚሆን። ዛሬ እኮ ያ ስለራቀ እኮ ነው ነስር የራቀው። ሁላችንም እኔ ማለት ጀመረን። ወንድሜ ወንድሜ ማለት ቀረ። እህትም እኔ ማለት እህቴ ማለት ቀረ። ታዲያ አላህ ነስር ይመጣል እንደ ኢኽዋኔ? እኔ ካልኩኝ እህትም እኔ ካለች፣ ሙስሊም ለሙስሊም ወንድሙ እኔ ካላለ፣ ሙስሊም እህት ለእህቷ ማለት ነው እኔ ካላለች፣ እውነት የአላህ ነስር የሚመጣ ይመስላችኋል? እኔ እንደጠገብኩት ሙስሊም ወንድሜ መጥገብ አለበት። እህት ሙስሊም እህት ያ እንደጠገበ ለራሷ ጠግባ እንዳደረችው ሙስሊም እህቷ እንድትጠግም ማዘን አለባት። ችግራችን ብዙ። ለዛም ነው ደራሳችን መልሰን ራሳችንን እንፈትሽ ያልኩት። የፈተሽን እንደሆን እንደሚቀስረው ጣት ያፍርና ለካ ችግሩ ሙስሊም ወንድሜ ጋር ሳይሆን ያኔ እህትም ከሆነች የምትቀስረው ጣት ለካ ችግሩ የእህቴ ችግር ሳይሆን ያ እዛው ጋር የሚገኘው ችግር በበለጠ መልኩ እኔ ጋር አለን ብለን በችግራችን እናፍርና የዛን ጊዜ ወደ አላህ እንመለሳለን። ግን አንቀስር፣ ወደ ራሳችንን እንፈትሽ። هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين። እንግዲህ ያው የታወቀ ነው። እኔ እዚህ ጋር ከተቀመጥ መቆጣት አይቀርም። ቁጣዬን እንደ ምርቃት ወሰዱ። በኔ እድሜ ያላችሁ እንደ ወንድም ሙስሊያን ተቀበሉኝ። በታች ያላችሁትን እንደ ታላቅ ወንድም እቀበላችኋለሁ። ከኔ በላይ ደግሞ በአባት ምትሆኑኝም እንደ አባት ማለት ነው ምከሩኝ። እኔ እዚህ ጋር መቀመጠው ኢኽዋኒ ወላሂ ለኔም ለራሴም ነው። አንድ ቀን እንለያያለን። ማንን ቀድሞ እንደሚሸኝ አላህ ነው የሚያውቀው። ሁላችንም እንለያያለን። የዛሬው ውበት አብሮ መቀማመጡ፣ አብሮ መብላቱ፣ ሐዘን ሲኖር አብሮ መተዛዘኑ፣ ደስታ ሲኖር አብሮ ማለት ነው መካፈሉ ይቀራል። እዛም ማናውቃት ጠባብ ቤት ሁሉም ትቶን ይመለሳል። ሁሉ ይቀራል። እንሸኛኛለን አንድ ቀን ወላሂ። አላህ ያችን ቤት ያሳምርልን፣ ይጠበበች እንደሆነም ያስፋልን። በእኛ ተስያኒ በእኛ ስራ በእኛ አህዋል ሳይሆን በረህመቱ ሁሉንም አላህ